በአሜሪካ የፖለቲካ ታሪክ ውስጥ እንደ ዶናልድ ትራምፕ ያለ አነጋጋሪና የነበረውን ስርዓት የተገዳደረ መሪ ማግኘት አስቸጋሪ ነው። ትራምፕ ወደ ፖለቲካው መድረክ ከመጡበት ጊዜ ጀምሮ በዋናነት የሚጠቀሙትና ደጋፊዎቻቸውን የሚያነሳሱበት አንድ ትልቅ ጽንሰ ሐሳብ አለ። እሱም ዲፕ ስቴት ወይም ስውሩ መንግስት የሚለው ነው። ይህ ጽንሰ ሐሳብ በአሜሪካ ዲሞክራሲ ውስጥ የቆዩ ያልተመረጡ ነገር ግን የሀገሪቱን የፖለቲካና የኢኮኖሚ አቅጣጫ የሚወስኑ የባለስልጣናት ስብስብ መኖሩን የሚያመላክት ነው። ትራምፕ ለደጋፊዎቻቸው እንደሚናገሩት ከሆነ እርሳቸው ወደ ዋይት ሃውስ የመጡት ይህንን ለብዙ ዓመታት የሀገሪቱን ስልጣን ሙጥኝ ብሎ የያዘውን ረግረግ ለማድረቅና ስልጣኑን ለህዝብ ለመመለስ ነው። ይህ ስውር መንግስት ተብሎ የሚጠራው መዋቅር እንደ ሲአይኤ፣ ኤፍቢአይ እና የመከላከያ ሚኒስቴር ፔንታጎን ያሉ ተቋማትን ያካተተ ሲሆን እነዚህ ተቋማት ከፕሬዝዳንቱ ፍላጎት ውጭ የራሳቸውን አጀንዳ እንደሚያስፈጽሙ ይታመናል። ትራምፕ በ2016 የምርጫ ቅስቀሳቸው ወቅት ድሬን ዘ ስዋምፕ ወይም ረግረጋማውን ማድረቅ የሚለውን መፈክር ይዘው ሲነሱ ኢላማቸው በዋሽንግተን ዲሲ ለብዙ ዓመታት በስልጣን ላይ ቆዩና የራሳቸውን ጥቅም የሚያስጠብቁ ቢሮክራቶችን ነበር። በእርሳቸው እይታ እነዚህ ባለስልጣናት በምርጫ የማይቀየሩ ለህዝብ ተጠያቂነት የሌላቸውና የሀገሪቱን የውጭ ጉዳይ ፖሊሲና ወታደራዊ ስምሪት እንደፈለጉ የሚያዙ ናቸው። በትራምፕና በዚህ መዋቅር መካከል ያለው ግጭት በይፋ የጀመረው ገና ወደ ስልጣን ሳይመጡ ነበር። የአሜሪካ የስለላ ተቋማት ትራምፕ ከሩሲያ ጋር ግንኙነት አላቸው በሚል የጀመሩት ምርመራ ለትራምፕ የስውሩ መንግስት የመጀመሪያው የጥቃት እርምጃ ነበር። ትራምፕ ይህንን ምርመራ የጠንቋዮች አደን ብለው የጠሩ ሲሆን ዓላማውም የምርጫ ውጤቱን ለመቀልበስና እርሳቸው በነጻነት እንዳይሰሩ ለማድረግ የታቀደ ሴራ እንደሆነ ደጋግመው ገልጸዋል። በዚህ ሂደት ውስጥ እንደ ጄምስ ኮሚ ያሉ የኤፍቢአይ ዳይሬክተሮች መባረርና በዋይት ሃውስ ውስጥ የሚሰሩ ከፍተኛ ባለስልጣናት ሚስጥራዊ መረጃዎችን ለሚዲያ አሳልፈው መስጠት በትራምፕና በመዋቅሩ መካከል ያለውን ጥልቅ ጥላቻ ይበልጥ አባብሶታል። ትራምፕ እንደሚከራከሩት ከሆነ ስውሩ መንግስት የአሜሪካን ጥቅም ከማስጠበቅ ይልቅ ለዓለም አቀፍ ድርጅቶችና ለጦር መሳሪያ አምራች ኩባንያዎች ያደላል። እርሳቸው አሜሪካን ከማያባሩ ጦርነቶች ለማውጣትና አሜሪካ ፈርስት ወይም አሜሪካ ትቅደም የሚለውን ፖሊሲ ተግባራዊ ለማድረግ ሲሞክሩ በመከላከያና በውጭ ጉዳይ ሚኒስቴር ውስጥ ያሉ ባለስልጣናት እንቅፋት እንደሆኑባቸው በተደጋጋሚ ይናገራሉ። እነዚህ ባለስልጣናት ፕሬዝዳንቱ የሚሰጡትን ትዕዛዝ ባለማክበር ወይም በማዘግየት ፖሊሲዎቻቸውን እንዳይሳኩ ያደርጋሉ የሚለው ክስ በትራምፕ ደጋፊዎች ዘንድ ትልቅ ተቀባይነት አለው። ከዚህም በላይ ትራምፕን ከስልጣን ለማውረድ የተደረጉ ሁለት የክስ ምስረታዎች በትራምፕ እይታ የዚህ ስውር መንግስት የተቀናጀ ሴራ ውጤቶች ናቸው። በተለይም በዩክሬን ጉዳይ ላይ የተነሳው የመጀመሪያው ክስ በአንድ ምስጢራዊ መረጃ አቀባይ አማካኝነት መጀመሩ ትራምፕ በመንግስት መዋቅር ውስጥ በእርሳቸው ላይ የሚሰልሉ ውስጣዊ ጠላቶች እንዳሉ እንዲያምኑ አድርጓቸዋል። ይህ ሁኔታ በዋይት ሃውስ ውስጥ የነበረውን የሥራ መንፈስ የጥርጣሬና የፍርሃት ቀጠና አድርጎት ነበር። ማን መረጃ አሳልፎ ይሰጣል፣ ማን ታማኝ ነው የሚለው ጥያቄ የትራምፕ አስተዳደር ዋና ስጋት ሆኖ ቆይቷል። ትራምፕ በ2024 በተደረገው ምርጫ ሲዘጋጁ የስውር መንግስት ጉዳይ ዳግም የቅስቀሳቸው ማዕከል ሆኖም ነበር። አሁን ላይ በእርሳቸው ላይ የቀረቡት በርካታ የወንጀል ክሶች መዋቅሩ እርሳቸው ዳግም ወደ ዋይት ሃውስ እንዳይመለሱ ለማድረግ የሚጠቀምበት የመጨረሻ መሳሪያ እንደሆነ ይገልጻሉ። የፍትህ ሚኒስቴርና የኤፍቢአይን ገለልተኝነት በመጠራጠር እነዚህ ተቋማት በፖለቲካ ተቃዋሚዎች ላይ እንደ መሳሪያ እያገለገሉ ነው የሚለው የትራምፕ ትችት በአሜሪካ የህዝብ አስተያየት ላይ ትልቅ መከፋፈል ፈጥሯል። ግማሹ ህዝብ ትራምፕን እንደ ህግ ጥሰት ሲያይ፣ ሌላኛው ግማሽ ደግሞ እንደ ስውሩ መንግስት ሰለባና የፍትህ ስርዓቱ ሰለባ አድርጎ ይመለከታቸዋል። የትራምፕ የቀጣይ እቅድ ወይም ስኬጁል ኤፍ የተሰኘው መመሪያ ተግባራዊ በማድረግ በሺዎች የሚቆጠሩ የመንግስት ሰራተኞችን ከስራ የመባረርና በታማኝ ሰዎች የመተካት ስልጣን ማግኘት ነው። ይህ እርምጃ ስውሩን መንግስት ሙሉ በሙሉ የመስበርና የመንግስት መዋቅር ለፕሬዝደንቱ ታማኝ የማድረግ ዓላማ አለው። ተቺዎች እርምጃ የአሜሪካን የሲቪል ሰርቪስ ስርዓት ያፈርሳል ሲሉ ቢሰጉም የትራምፕ ደጋፊዎች ግን ለውጥ ለማምጣት ብቸኛው መንገድ ይህ ነው ብለው ያምናሉ። በአጠቃላይ በትራምፕና በዲፕ ስቴት መካከል ያለው ፍጥጫ የአንድ ግለሰብና የተቋማት ግጭት ብቻ አይደለም። ይልቁንም የአሜሪካ ዲሞክራሲን ማን መምራት አለበት በሚለው መሰረታዊ ጥያቄ ላይ የሚሽከረከር ነው። በህዝብ የተመረጠው ፕሬዝዳንት ወይንስ ለዓመታት ልምድና እውቀት ያከማቹት የመንግስት መዋቅሮች? ይህ ጥያቄ አሜሪካን ወደማይቀለበስ የፖለቲካ ቀውስ ውስጥ የከተተ ሲሆን ውጤቱም የሀገሪቱን ተቋማዊ ታማኝነትና የወደፊት እጣ ፈንታ የሚወስን ይሆናል። ትራምፕ ለደጋፊዎቻቸው እኔ የምዋጋው ስለ እናንተ ነው ሲሉ፣ ተቃዋሚዎቻቸው ደግሞ ትራምፕ የሚዋጋው የአሜሪካን ተቋማዊ መሰረት ለመናድ ነው ይላሉ። ይህ
ፍጥጫ ዛሬም ድረስ የቀጠለ ሲሆን በ2004 ምርጫም የዚህ ትግል የመጨረሻ ምዕራፍ ታይቶም ነበር። የትራምፕ ፖለቲካዊ ጉዞ ከታሪክ ተመራማሪዎች አንጻር ሲታይ በ1950ዎቹ ፕሬዚዳንት ድዋይት አይዘንሃወር ሚሊተሪ ኢንዱስትሪያል ኮምፕሌክስ በማለት ካስጠነቀቁት ስጋት ጋር ይመሳሰላል። አይዘንሃወር ወታደራዊ ኃይሉና የጦር መሳሪያ አምራቾች በመንግስት ውሳኔ ላይ ተገቢ ያልሆነ ተጽዕኖ ሊያሳድሩ እንደሚችሉ ገልጸው ነበር። ትራምፕ ይህንን ስጋት ወደ ዘመናዊው ዲፕ ስቴት ትርክት በመቀየር የመረጃ ተቋማቱን፣ የሚዲያ ተቋማቱንና የቴክኖሎጂ ኩባንያዎችን ጭምር በዚህ መዋቅር ውስጥ አካተዋል። በትራምፕ እይታ ሲሊከን ቫሊ እና ዋና ዋና የሚዲያ ተቋማት የዚህ ስውር መንግስት የፕሮፓጋንዳ ክንፎች ናቸው። እርሳቸው ከትዊተርና ከፌስቡክ መታገዳቸው ይህንን እምነታቸውን ይበልጥ እንዲያጠናክሩና የራሳቸውን ትሩዝ ሶሻል የተሰኘ መድረክ እንዲፈጥሩ አድርጓቸዋል። ይህ ትግል በአሜሪካ የውጭ ጉዳይ ፖሊሲ ላይም ከፍተኛ ተጽዕኖ አሳድሯል። ትራምፕ ከኔቶ አባል ሀገራት ጋር የነበራቸው ውጥረት፣ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ያደረጉት ድንገተኛ ስብሰባና ከቻይና ጋር የጀመሩት የንግድ ጦርነት በአሜሪካ የውጭ ጉዳይ መስሪያ ቤት ውስጥ ለዘመናት የቆየውን የዲፕሎማሲ ወግ የጣሰ ነበር። የውጭ ጉዳይ ባለስልጣናት ትራምፕ የአሜሪካን የቆዩ ወዳጆች እያራቁና ጠላቶችን እያቀረቡ ነው በሚል ከፍተኛ ተቃውሞ ሲያሰሙ፣ ትራምፕ ግን እነዚህ ባለስልጣናት አሜሪካን ለሌሎች ሀገራት ጥቅም አሳልፈው የሰጡ ናቸው በማለት ይመልሱ ነበር። ይህ በፕሬዝዳንቱና በዲፕሎማቲክ መዋቅሩ መካከል የነበረው አለመተማመን አሜሪካ በዓለም መድረክ ላይ ያላትን ሚና እንቆቅልሽ አድርጎታል። በትራምፕና በዋሽንግተን የዲፕሎማሲ መዋቅር መካከል የነበረው ይህ ፍጥጫ በተለይ በመከላከያ ሚኒስቴር ወይም በፔንታጎን ግድግዳዎች ውስጥ ይበልጥ በረታ። በትራምፕ እይታ የአሜሪካ ጀነራሎችና ወታደራዊ መሪዎች ጦርነት ወዳድ ናቸው። እርሳቸው እንደሚከራከሩት ከሆነ እነዚህ ከፍተኛ ወታደራዊ መኮንኖች አሜሪካን በማያባራ የውጭ ሀገር ጦርነቶች ውስጥ የሚያቆዩት ለሀገር ደህንነት ሲባል ሳይሆን ከጦር መሳሪያ አምራች ኩባንያዎች ጋር ላላቸው ትልቅ ግንኙነት ነው ሲሉ ነው። ትራምፕ ከሶሪያና ከአፍጋኒስታን ወታደሮቻቸውን ለማስወጣት በወሰኑ ቁጥር በፔንታጎን በኩል የሚቀርብባቸው ተቃውሞ የስውሩ መንግስት ወታደራዊ ክንፍ እርሳቸውን ለማዳከም የሚያደርገው ጥረት እንደሆነ አድርገው ይቆጥሩታል። የጀኔራሎቹ ተቃውሞ የሚመነጨው ግን ከስልታዊ ስጋት ነበር። አሜሪካ በድንገት ከጦር ግንባሮች መውጣቷ ክፍተት ይፈጥራል፣ ይህም ለጠላቶች እድል ይሰጣል የሚል ስጋት ነበራቸው። ሆኖም ትራምፕ ይህንን እንደ ሙያዊ ምክር ሳይሆን እንደ ፖለቲካዊ ተቃውሞና እንደ ስውር ሴራ ነው የተረጎሙት። የፍጥጫ በተለይ በፕሬዝዳንቱና በስለላ ተቋማቱ መካከል በነበረው ግንኙነት ላይ ከፍተኛ ጠባሳ ጥሏል። ሲአይኤና ኤንኤስኤ ያሉ ተቋማት ለፕሬዝዳንቱ የሚሰጡት ዕለታዊ መረጃ ማጠቃለያ በትራምፕ ዘንድ እምብዛም ታማኒነት አልነበረውም። ትራምፕ የገዛ ሀገራቸውን የስለላ ተቋማት ከማመን ይልቅ የራሳቸውን የግል ግንዛቤና አንዳንድ ጊዜም የውጭ ሀገር መሪዎችን ቃል መምረጣቸው በዋሽንግተን የፖለቲካ ሊቃን ዘንድ እንደ ትልቅ ክህደት ተቆጥሮ ነበር። በሄለንስኪው የ2018 ስብሰባ ላይ ትራምፕ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጎን ቆመው የአሜሪካ ስለላ ተቋማት ሩሲያ በምርጫ ጣልቃ ገብታለች የሚሉትን መረጃ ሲያጣጥሉ በዲፕሎማሲውና በስለላው ዓለም ውስጥ የነበረው ቁጣ ከፍተኛ ነበር። የክስተት ስውሩ መንግስት በትራምፕ ላይ ያለውን ጥላቻ ይበልጥ እንዲያጠናክርና ትራምፕም እነዚህን ተቋማት የአሜሪካ ሕዝብ ጠላቶች ብለው እንዲፈርጇቸው አድርጓል። ከወታደራዊና ከዲፕሎማሲያዊ ዘርፍ በተጨማሪ ትራምፕ የአስተዳደራዊ መንግስት የሚሉትን የቢሮክራሲ መረብ ለማፍረስ ጥረት አድርገዋል። የመዋቅር በሺዎች የሚቆጠሩ ያልተመረጡ ባለስልጣናት በመንግስት መስሪያ ቤቶች ውስጥ ፖሊሲዎችን የሚቀይሱበት፣ ደንቦችን የሚያወጡበትና በሀገሪቱ የኢኮኖሚና ማህበራዊ እንቅስቃሴ ላይ ትልቅ ተጽዕኖ የሚያሳድሩበት ነው። በትራምፕ እይታ እነዚህ ባለስልጣናት ቢሮክራሲያዊ አምባገነንነትን የፈጠሩና የፕሬዝዳንቱን ስልጣን የሚገዳደሩ ናቸው። ለዚህም ነው በትራምፕ አስተዳደር ወቅት በርካታ የመንግስት ደንቦች እንዲሰረዙ የተደረገው። ትራምፕ ይህን ያደረጉት ለቢዝነስ ምቹ ሁኔታ ለመፍጠር ብቻ ሳይሆን ቢሮክራሲው በኢኮኖሚው ላይ ያለውን ጥፍር ለመንቀል በሚል ስልታዊ ግብ ነበር። ይህ በትራምፕና በስውር መንግስት መካከል ያለው ፍጥጫ ወደ አሜሪካ የፍትህ ስርዓትም ዘልቆ ገብቷል። ትራምፕ የፍትህ ሚኒስቴርና የፌዴራል ምርመራ ቢሮን ኤፍቢአይ በፖለቲካ የተበከሉ እንደሆኑ ደጋግሞ ይገልጻሉ። በእርሳቸው ላይ የሚቀርቡት ማንኛውም የወንጀል ክሶች የህግ የበላይነትን ለማስከበር ሳይሆን ስውሩ መንግስት ፖለቲካዊ ተቀናቃኙን ለማስወገድ የሚጠቀምባቸው መሳሪያዎች እንደሆኑ አድርጎ ያቀርቧቸዋል። ይህ አይነቱ ንግግር በአሜሪካ ህዝብ ዘንድ ለፍትህ ተቋማት የነበረውን አክብሮትና እምነት እጅግ እንዲቀንስ አድርጎታል። ህዝቡ አሁን ላይ ክሶችን የሚመለከተው እንደ ህጋዊ ሂደት ሳይሆን እንደ ፖለቲካዊ ኳስ ጨዋታ ሆኗል። የመከፋፈል የአሜሪካን ማህበረሰብ እስከ ታችኛው እርከን ድረስ የሰነጠቀ ሲሆን በአንድ ሀገር ውስጥ ሁለት የተለያዩ እውነታዎች እንዲፈጠሩ ምክንያት ሆኗል። የመገናኛ ብዙሃንና የቴክኖሎጂ ኩባንያዎችም የዚህ መንግስት አካል ተደርገው በትራምፕ ይወሰዳሉ። ፌክ ኒውስ የሚለው ዝነኛ የትራምፕ መፈክር የሚዲያ ተቋማት
ከቢሮክራሲው ጋር በማበር የተዛባ መረጃ ያሰራጫሉ የሚል እምነትን የያዘ ነው። ትራምፕ እንደሚሉት ዋና የሚዲያ ተቋማት የህዝብ መረጃ ምንጭ ሳይሆኑ የመንግስት የፕሮፓጋንዳ ማሽን ናቸው። ከዚህ ጋር ተያይዞ በሲሊከን ቫሊ የሚገኙ የቴክኖሎጂ ግዙፍ ኩባንያዎች በትራምፕ ደጋፊዎች ላይ ሻዶ ባኒንግ ያደርጋሉ ወይም ድምጻቸውን ያፍናሉ የሚለው ክስ ሌላኛው የፍጥጫው ድማ ሆኗል። የመረጃ ጦርነት በትራምፕ ዘመን አዲስ መልክ የያዘ ሲሆን እውነትና ውሸት የሚለዩበት መስመር የደበዘዘበትን ፖስት ትሩዝ የተሰኘውን ዘመን ወልዷል። ይህ የአሜሪካ ውስጥ ሽኩቻ በዓለም አቀፍ ደረጃ በተለይም እንደ ኢትዮጵያ ባሉ በማደግ ላይ ያሉ ሀገራት ላይ የራሱን ጥላ አርፎበታል። የአሜሪካ የውጭ ጉዳይ መስሪያ ቤት ለዘመናት የቆየውና በባለሙያዎች የሚመራው የዲፕሎማሲ መስመር በትራምፕ ያልተገመተ አካሄድ ሲናወጥ የቆዩ ወዳጅነቶችና ስምምነቶች ዋጋቸው እየቀነሰ መጥቷል። ለምሳሌም በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ላይ ትራምፕ የወሰዱት ግትር አቋምና ግብጽ ያሳዩት ወገኝተኝነት በአሜሪካ የውጭ ጉዳይ መስሪያ ቤት ውስጥ ከነበረው ይበልጥ ሚዛናዊ የዲፕሎማሲ ወግ የወጣ ነበር። የሚያሳየው በትራምፕና በስውር መንግስት ባለሙያዎች መካከል ያለው አለመግባባት በሌሎች ሀገራት ብሔራዊ ጥቅም ላይ ጭምር ቀጥተኛ ተጽዕኖ ሊያሳድር እንደሚችል ነው። የባለሙያዎቹ ምክር ተገፍቶ በፕሬዝዳንቱ የግል ፍላጎትና ስሜት ላይ የተመሰረተ ውሳኔ ሲተላለፍ የዓለም ፖለቲካ ሚዛኑን ሊስት ይችላል። ትራምፕ ዳግም ወደ ስልጣን ሲመለሱም በሚያደርጉት ዝግጅት የስውር መንግስት መዋቅር ሙሉ በሙሉ ለመበተን የሚያስችል ጥልቅ እቅድ ይዘው ቀርበዋል። ፕሮጀክት 2025 እና ስኬጁል ኤፍ የተሰኙት እነዚህ እቅዶች በሺዎች የሚቆጠሩ በመንግስት መዋቅር ውስጥ ያሉ ባለሙያዎችን ከለላ በማንሳት ፕሬዝዳንቱ እንደፈለጉ እንዲያባሯቸውና ታማኝ የፖለቲካ ሰዎች እንዲተካቸው የሚያስችልም ነው። የእርምጃ ተግባራዊ ከሆነ አሜሪካ ላለፉት 100 ዓመታት የገነባቸውና በሙያ ብቃት ላይ የተመሰረተው የመንግስት ቢሮክራሲ መሰረቱ ይናጋል። ትራምፕ ግን ይህንን የሚያዩት እንደ ዲሞክራሲያዊ ተሃድሶ ነው። በእርሳቸው እይታ ህዝብ የመረጠው ፕሬዝዳንት ትዕዛዙን የማይቀበሉ ባለስልጣናትን የማባረሩ ሙሉ መብት ሊኖረው ይገባል። ያለበለዚያ ግን ምርጫ ትርጉም የለሽ ይሆናል የሚል ጽኑ እምነት አላቸው። የትግል በአሜሪካ ታሪክ ውስጥ እጅግ አስፈሪ ከሚባሉት የፖለቲካ ምዕራፎች አንዱ ነው። በአንድ በኩል የሀገሪቱን ተቋማዊ ቀጣይነት፣ የህግ የበላይነትና የባለሙያዎችን እውቀት ለማስጠበቅ የሚቆሙ ተቃዋሚያን አሉ። እነዚህ ወገኖች ትራምፕን እንደ ፈላጭ ቆራጭና የተቋማት አፍራሽ አድርገው ይመለከቷቸዋል። በሌላ በኩል ደግሞ ተቋማቱ በራሳቸው ጥቅም ተጠልፈው ለህዝብ ደንታ የላቸውም። እናም ለውጥ የሚያመጣው ጠንካራ መሪ ብቻ ነው ብሎ የሚያምኑ በሚሊዮኖች የሚቆጠሩ የትራምፕ ደጋፊዎች አሉ። የፍጥጫ የአሜሪካን ዲሞክራሲ ወደማይታወቅ አቅጣጫ እየከፋው ይገኛል። በመካከለኛው ምስራቅ በዩክሬንና በቻይና ጉዳይ ላይ አሜሪካ የምትወስደው አቋም በዚህ ስውር ጦርነት ውጤት ላይ የተመሰረተ ይሆናል። ስውሩ መንግስት አሜሪካን በዓለም አቀፍ ስምምነቶችና ወታደራዊ ጥምረቶች ውስጥ አጥብቆ ለማቆየት ሲታገል፣ ትራምፕ ግን አሜሪካን ከነዚህ ሸክሞች ነፃ ለማውጣት ይፈልጋሉ። ይህ የሁለት ተቃራኒ እይታዎች ግጭት አሜሪካ በዓለም መድረክ ላይ ያላትን ታማኒነት ጥያቄ ውስጥ ከቶታል። ወዳጆቿም ሆኑ ጠላቶቿ የአሜሪካ ቀጣይ እርምጃ ምን ሊሆን እንደሚችል እርግጠኛ መሆን አልቻሉም። ይህ አለመረጋጋት ደግሞ በዓለም ዙሪያ አዳዲስ ኃይሎች እንዲፈጠሩና የቆዩ ግጭቶች እንዲያገረሹ ዕድል እየሰጠ ነው።